በኢትዮጵያ የሚስተዋሉ አለመግባባቶችን ለመቅረፍ መፍትሄ ያመጣ ዘንድ ተስፋ የተጣለበት ሀገራዊ ምክክር የመጨረሻው ምዕራፍ ላይ ይገኛል። ከተለያዩ አካባቢዎችና የህብረተሰብ ክፍሎች የተወከሉ 4000 ተወካዮች የሚሳተፉበት ዋናው ሀገራዊ ጉባኤ ከመጪው ሐምሌ 8 ጀምሮ ለ4 ሳምንታት በአዲስ አበባ የሚካሄድ ሲሆን ተሳታፊዎቹም ወደ ከተማዋ መግባት ጀምረዋል። በ8 ቡድኖች ተከፍሎ የሚካሄደው ዋናው ሀገራዊ ጉባኤ በ8 ዋና ዋና አጀንዳዎች ላይ የሚመክር ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉባኤው የቅድመ ዝግጅት ስራዎችን በማጠናቀቅ ላይ እንደሚገኝ አስታውቋል። አሁን እየተካሄደ ያለው የምክክር ሂደት በዓለም ላይ ከተደረጉት ሁሉ የተለየ መሆኑን የሚገልጹት ጣቢያችን ያነጋገራቸው ምሁራን ኢትዮጵያ ያላት አንዱ ተስፋ ምክክሩ መሆኑን በአጽንኦት ይናገራሉ። ኢትዮጵያ ያላት አንዱ ተስፋ እሱ ነው። ወይም ምክክሩ ይሳካል ወይም እንደጨለመብን ምናልባትም እንደ ሀገር መኖር የማንችልበት ደረጃ እንደርሳለን። ለዚህ ነው ብዙዎቻችን የምንደግፈውም ይህን ምክክር ለዚሁ ነው። ምክንያቱም ሌላ ምንም አማራጭም የለንም አሁን። ምክንያቱም በጦርነት ሞከረ አሸናፊ የተባለውም ያው ምንም የተሻለ ነገር ሊያመጣ አልቻለም። ባይደው ይሄ ነገር ሌላ ዓለም ላይ አልተደረገም። ደቡብ አፍሪካ ብትሄድ 3 ነጥቦች ላይ ነው በሂውማን ራይትስ በመሳሰሉ ነገር ተሰሰው ያችን እንስራሉ። ይሄ ግን መሰረታዊ የሆነ ነገር ነው። ምንድነው ሀገራችን የሚበጠብጣት? ከታሪክ ጀምሮ ከስር ጀምሮ ካስተሳሰብ ጀምሮ ብዙ ነገር የሚያካትት ነገር ነው። በዓለም ላይ አልተደረገም። ይሄን ማንም ሰው እኛ ችግራችን አንኮራም በራሳችን እንጂ የተሰራው ስራ አሁን 4000 ሰው ኦርጋኒክ ከስር ጀምሮ ላይ የመጣ የትም ዓለም የለም። ዲሞክራሲ ሲባል አሜሪካ፣ አውሮፓ ምናምን ሲባል ከውጭ የምንበደረው ሀሳብ ነው። አሁን ከሀገራችን የሚፈልቅ ነው። ይሄ ምክክር ኮሚሽን የሚባለው አገር በቀል ነው። ኢትዮጵያውያን ከሚያለያዩ ጉዳዮች ይልቅ የሚያግባቧቸው ጉዳዮች በርካታ መሆናቸውን የሚያነሱት ምሁራኑ ተረጋግቶና በጥሞና ጉዳዩን ማስተዋል እንደሚገባ ያስረዳሉ። መነጋገር መጀመር ለችግሩ የመጀመሪያ መፍትሄ መሆኑ ቢታመንበትም ሂደቱ በአንድ ወር ሊጠናቀቅ የማይችል ረጅም ጊዜን የሚጠይቅ ስለመሆኑ አንስተዋል። ከተነጋገር ወደ መግባባት እንደርሳለን። ከተከራከርን ግን ሁሉም ለማሸነፍ ነው እንጂ በጋራ ማሸነፍ ሳይሆን በተናጠል ወደ ሲሳሳብ አገርም እንደ አገር ህልውና እያስፈራን ነው። ለምንድን ነው የምንሳቀቀው? ለምንድን ነው የምንሸሸው? በድፍረት ለምን ተነጋግረን እውነታውን አንገነዘበውም? ሁለት ሰዎች ባልና ሚስት ሆነ ጓደኛ ሆነ መነጋገር ሲጀምሩ ችግሩ መፈታት ጀመረ ማለት ነው። ችግር የሚመጣው ምንድን ነው? አልነጋገርም ሲሉ፣ ዱላ ሲያነሱ፣ ተኩስ እንጀምራለን ምናምን ሲሉ ያኔ ነው ችግር የሚመጣው። ስለዚህ መነጋገር ራሱ ሲጀመር መፍትሄው እየመጣ ነው ማለት ነው። ምን ያህል ርቀን እንሄዳለን የሚለው እሱ ሌላ ጥያቄ ነው። ምናልባት በአንድ ወር ውስጥ ግማሹን ልንፈታው እንችላለን፣ 10% ልንፈታ እንችላለን። ግን ዋናው ምንድነው እንዲህ መረዳት ያለብን መነጋገር ዳያሎግ የሚባለው ነገር በአንድ ቀን በአንድ ወር የሚያልቅ አይደለም። ይሄ እኮ 1 ዓመት ሊፈጅ ይችላል፣ 15 ዓመት 20 ዓመትም ሊፈጅ ይችላል። ብዙሃኑን ያገለለ በልሂቃን ብቻ ለማካሄድ የተሞከሩ የምክክር ሂደቶች ውጤታማ ሳይሆን መቅረቱን ከልምዳቸው በመነሳት ያብራራሉ። አሁን እየተካሄደ ያለው የምክክር ሂደት የሁሉንም ዜጋ አጀንዳ ያካተተ በመሆኑ የብዙሃን ድምጽ የሚንጸባረቅበት እንደሚሆን ያላቸውን እምነት ተናግረዋል። በልሂቃን ደረጃ የት እንደደረስን አይተነዋል። ልሂቃኖች ኢትዮጵያን የትም ሊያራምዷት አልቻሉም እና የልሂቃኑን እናውቀዋለን፣ እነሱም ይኖራሉ። ግን የሰፊው ህዝብ ገበሬው፣ አርብቶ አደሩ ምንድን ነው የሚያስበው ስለ ኢትዮጵያ? ስለዚህ እስካሁን ያልተደመጡ ድምጾች አሉ። እነዚህ ድምጾችም ይሰሙ። ምክንያቱም እነሱም ኢትዮጵያውያን ናቸው። እነሱም ሀገራቸው እንዲያውም ገፈቱን ቀማሽ ዋና እነሱ ናቸው። ልሂቅማ ምንም አይሆንም፣ ያው ጥቅሙን ያስከብራል። አርሶ አደሩ፣ የቀን ሰራተኛው ኑሮን በሚከተለው ራሱ እንዲያስብ ይህን ላረጋግጥ እችላለሁ። እኛ ብንወጣ የኔ አይነቱ ፕሮፌሰር ምናምኑ ወጥቶ እነሱ ብቻ ቢነጋገሩ እዚች ሀገር ላይ ሰላም ነገ ይመጣል። ይህን አረጋግጥላ። እኛ ነን ዋናው ችግሮቹ። ለምን እኛ ህዝቡን የምናወናብደው እኛ ነን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ጀምሮ ለ1 ወር ለሚያካሂደው ዋናው ሀገራዊ ጉባኤ የባለሙያዎች ቡድን በማዋቀር የቅድመ ዝግጅት ስራዎችን እያካሄደ ይገኛል። በተሰብሳቢዎች መካከል አለመግባባቶችን መፍታት የተዋቀረው የባለሙያዎች ቡድን ዋነኛ ዓላማ መሆኑ ተመላክቷል። ብዙ ጥያቄዎች ይነሳሉ፣ ብዙ ብዥታዎችም ይኖራሉ እና እነኛን ጥያቄዎች ለመመለስና ብዥታዎችንም ለማጥራት ባለሙያዎች ያስፈልጋሉ። ባለሙያዎች በሰከነ ሁኔታና ስሜታዊ ባልሆነ መንገድ ማስረዳት እንዲችሉ ነው። ሁለተኛ ደግሞ አልፎ አልፎ እንደዚሁ ችግሮች ሲፈጠሩ እንደ ቅርቃር የሚባሉት አላለም ዴድሎክ በሚፈጠርበት ጊዜም ደግሞ የኤክስፐርቶች አስፈላጊነት የእነሱ ሙያዊ አስተያየት በጣም ጠቃሚ ስለሚሆን የዚህ ስብስብ ዋና ዓላማ ይሄ ይመስለኛል።